ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ? ለዛሬ ለተሐሙስ ሚያዝያ 30 ቀን 2017 ዓ.ም ያሰናዳናቸው የምሽት ዜናዎች ወደ እናንተ የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ርዕሰ ጉዳዮችን ጠቁማችሁ የሰላም ግንባታ ላይ ትኩረት ያደረገ ዓለም አቀፍ ጉባኤ ሊካሄድ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። ዝቅተኛ የሆነ ደሞዝ፣ የጤና መድህን፣ የትርፍ ሰዓት ክፍያ ዝቅተኛ መሆንና በሰዓቱ አለመከፈል ሌሎች ጥያቄዎች እንዳላቸው የኢትዮጵያ ሚድዋይፎች ማህበር ገለጸ። ባለፉት 9 ወራት ከእንስሳት ወጪ ንግድ 128 ሚሊዮን ዶላር መገኘቱን የግብርና ሚኒስቴር አስታወቀ። ከውጪ የትራምፕ አስተዳደር እርዳታ በማቆሙ በኡጋንዳ ለሚገኙ ስደተኞች 50 ሚሊዮን ዶላር አስቸኳይ ድጋፍ እንደሚያስፈልግ የዓለም ምግብ ፕሮግራም አስታወቀ። ተመልካቾቻችን አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ስፖርትና ምጣኔ ሀብት ዘገባዎች ወደ እናንተ ያልፋሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደርጋለሁኝ። ወደ ቀዳሚ መረጃ ተሻገርኩ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ሞስኮ ገቡ። ፕሬዝዳንት ታዬ በነገው ዕለት ለሚከበረው 80ኛው የሩሲያ የድል በዓል ላይ ለመታደም ዛሬ ማለዳ ሞስኮ ገብተዋል። ፕሬዝዳንት ታዬ ሞስኮ ሲደርሱ በሩሲያ ፌዴሬሽን የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን አንቶሊ ባሽኪን አቀባበል አድርገውላቸዋል። ከ80ኛው የሩሲያ የድል በዓል ተሳትፎ ጎን ለጎን ፕሬዝዳንት ታዬ አጽቀሥላሴ ከተለያዩ አካላት ጋር የሁለትዮሽ እንዲሁም ባለብዙ ወገን ዲፕሎማሲያዊ ውይይቶችን ያደርጋሉ ተብሎም ይጠበቃል። በአሁኑ ወቅት በኢትዮጵያና በሩሲያ መካከል ያለው ዲፕሎማሲያዊ ግንኙነት በጤና ትብብር፣ በኢኮኖሚያዊ ዲፕሎማሲያዊ፣ በንግድ፣ በኢንቨስትመንትና በቴክኖሎጂ ዘርፎች ያላቸውን ግንኙነት ከጊዜ ወደ ጊዜ እያሳደጉ ሲሆን ይህም በቅርብ ጊዜ በተደረጉ ስምምነቶችና ውይይቶች በርካታ የመግባቢያ ሰነዶች ስምምነት ላይ ደርሰዋል። ሁለቱ ሀገራት ባሳለፍነው ህዳር ወር 2017 ዓ.ም መጀመሪያ ላይ ሩሲያና ኢትዮጵያ ለትብብር ጊዜ አይጠብቁም በሚል መሪ ቃል የሀገራቱ ባለስልጣናት የንግድ ማህበረሰብና ኢንቨስተሮችን የተሳተፉበት የቢዝነስ ፎረም በአዲስ አበባ ተካሂዷል። የሁለተኛው የዓለም ጦርነት ማብቃቱን ተከትሎም በተለይ ደግሞ የቀድሞ ሶቪየት ህብረት በናዚ ጀርመን ላይ የተቀዳጀውን ድል በማሰብ ነገ በሩሲያ መዲና ሞስኮ ለ80ኛ ጊዜ ለሚከበረው በዓል በርካታ ቁጥር ያላቸው የዓለም መሪዎች ይታደማሉ ተብሎም ይጠበቃል። የሰላም ግንባታ ላይ ትኩረት ያደረገ ዓለም አቀፍ ጉባኤ ሊካሄድ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። የኮንፈረንሱ ዓላማ በተባበሩት መንግስታት የዘላቂ ልማት ግቦች የ2063 የአፍሪካ ህብረት አጀንዳ እንዲሁም የቡድን 20 የመሪዎች ጉባኤ ላይ ትኩረት ያደረገ መሆኑን ጉባኤው አስታውቋል። ተጨማሪ ያለን ሶስተኛው የዓለም አቀፍ የሰላምና አብሮነት ላይ ያተኮረ ጉባኤ ከጂ20 ኢንተርፌስ ፎረም አሶሲዬሽን ዓለም አቀፍ ተቋም ጋር በመተባበር ግንቦት 4 እና 5 በአዲስ አበባ እንደሚካሄድ የኢትዮጵያ ሃይማኖት ተቋማት ጉባኤ በዛሬው ዕለት ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። በዚህ ዓለም አቀፍ ጉባኤ ዓለም አቀፍ የሃይማኖት መሪዎች፣ ምሁራን፣ በዓለም አቀፍ ደረጃ የሚታወቁ ተቋማት መሪዎች እንደሚሳተፉም ተገልጿል። በጉባኤውም በዋናነት በሰላም ግንባታ፣ በሰብአዊ መብት ጥበቃ፣ በአየር ንብረት ለውጥ፣ የተፈጥሮ ሀብት ጥበቃ እንዲሁም በትምህርትና ሌሎች የልማት አጀንዳዎች ላይ በመምከር ለቡድን 20 አባል ሀገራት የመሪዎች ጉባኤ ምክረ ሀሳብ ለማቅረብ ያለመ ጉባኤ መሆኑን የገለጹት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ናቸው። አያይዘውም ይካሄዳል በተባለው ዓለም አቀፍ ጉባኤ የፌዴራል ፕሬዝዳንት፣ የኢትዮጵያ ሃይማኖት ተቋማት የበላይ ጠባቂ አባቶች እንዲሁም ሚኒስትሮች፣ ዓለም አቀፍና አህጉር አቀፍ የተቋማት መሪዎች እንደሚገኙም ነው የገለጹት ጠቅላይ ጸሐፊው። ይሄ የሚከናወነው መድረክ ታላላቅ ዓለም አቀፍ የሃይማኖት መሪዎች፣ ምሁራን፣ ዓለም አቀፍ እና በአህጉር አቀፍ ደረጃ የሚታወቁ መንግስታዊና መንግስታዊ ያልሆኑ የተቋማት መሪዎች የሚሳተፉበት ሲሆን በዋናነትም በሰላም ግንባታ፣ በሰብአዊነት መብት ጥበቃ፣ በአየር ንብረት ለውጥና የተፈጥሮ ሀብት ጥበቃ፣ በትምህርትና ሌሎች የልማት አጀንዳዎች ዙሪያ በመምከር ለቡድን 20 አባል ሀገራት የመሪዎች ጉባኤ ምክረ ሀሳብ ማቅረብ ነው ወይንም የሚያቀርብ መነሻ ጉባኤ ነው። ይህ ጉባኤ እንግዲህ በዚህ ዓለም አቀፍ ኮንፈረንስ ላይ ክቡር የኢፌዴሪ መንግስት ፕሬዝዳንት ጨምሮ የጉባኤያችን የበላይ ጠባቂ ዋና አባቶች፣ ሚኒስትሮች ከተለያዩ ዓለም አቀፍ እና አህጉር አቀፍ እንዲሁም ሀገር አቀፍ ደረጃ የሚገኙ ከፍተኛ
የተቋማት መሪዎች ይገኛሉ ተብሎ ይጠበቃል። ኮንፈረንሱ በዓለም አቀፍ ደረጃ ለሶስተኛ ጊዜ የሚከበር ሲሆን ዓላማውም በተባበሩት መንግስታት የዘላቂ ልማት ግቦች የ2063 የአፍሪካ ህብረት አጀንዳ እንዲሁም የቡድን 20 የመሪዎች ጉባኤ ላይ ትኩረት ያደረገ መሆኑን ጠቅላይ ጸሐፊው አንስተዋል። የቡድን 20 አባል ሀገራት ስብሰባ በመጪው መስከረም ወር እንደሚደረግ የገለጹት ጠቅላይ ጸሐፊው ለዚህ ስብሰባ ግብዓት የሚሆኑ ሀሳቦችን ለማጠናከር እንደሚያግዝ ነው የሚናገሩት። ለሶስተኛ ጊዜ የሚከናወን የኮንፈረንስ እንደሆነና የኮንፈረንሱም ጭብጥ በዋናነት በተባበሩት መንግስታት የዘላቂ ልማት ግቦች የአፍሪካ ህብረት አጀንዳ 2063 እና በ2025 በደቡብ አፍሪካ ኬፕ ታውን በሚካሄደው የቡድን 20 መሪዎች ጉባኤ ላይ ያተኩራል። ይህ የቡድን 20 መሪዎች ጉባኤ ላይ ትኩረቱን ያደረገ ኮንፈረንስ ኦን አፍሪካንስ ፌዝ ኮሚኒቲ Advancing the Sustainable Development Goals, the Africa Union Agenda 2063 and G20 South Africans 2025 ፕሮሰስ ላይ የሚያተኩር ነው ማለት ነው። አጀንዳውን ሲት የሚያደርገው እንዳልኳችሁ የመንግስታቱ ድርጅቶች ከመሰብሰባቸው አስቀድሞ ሴፕቴምበር ላይ ለሚደረገው ስብሰባ በኦገስት ላይ ተመሳሳይ የጂ20 ኢንተርፌስ ፎረም አሶሲዬሽን ቀድሞ ከመንግስታቱ ድርጅት ስብሰባ በፊት ይሄ ስብሰባ ድጋሚ እዛ ላይ ይደረጋል። ለዛኛው አጀንዳ እንዲሆን አዲስ አበባ ላይ የሚደረገው በግንቦት 4 እና 5 ለሚደረገው መድረክ ይሄ እንደ መነሻ ግብአት 5 እና 6 ለሚደረገው ስብሰባ እንደ ግብአትነት ለአጀንዳ ሴቲንግ ይጠቅማል ማለት ነው። በደቡብ አፍሪካ ለሚከናወነው የቡድን 20 አባል ሀገራት የመሪዎች ጉባኤ በአፍሪካ ለመጀመሪያ ጊዜ የሚከናወን መሆኑን የገለጹት ጠቅላይ ጸሐፊው በዚህ መርሃ ግብር የአፍሪካ ህብረት እንደ አንድ አባል ሀገር በመሆን ይሳተፋል ብለዋል። ከ2 ዓመታት በፊት የኢትዮጵያ ሃይማኖት ተቋማት ጉባኤ የአፍሪካ ህብረት 54ቱን የአፍሪካ ሀገር ወክሎ የቡድን 21 አባል ሆኖ እንዲሳተፍ ጥሪ አቅርቦ እንደነበርም አስታውቀዋል። በዚህ አመት በደቡብ አፍሪካ የሚከናወነው የቡድን 20 አባል ሀገራት የመሪዎች ጉባኤ በአፍሪካ ለመጀመሪያ ጊዜ የሚካሄድ መሆኑን ልዩ ያደርገዋል። የቡድን 20 አባል ሀገራት በአፍሪካ ደረጃ ስብሰባ ተደርጎ አይታወቅም። በእርግጥ ደቡብ አፍሪካ የቡድን 20 አባል ሀገራት አባል ነች። ለመጀመሪያ ጊዜ ነው የምታስተናግደው ማለት ነው። ስለዚህ በዚህ ለመጀመሪያ ጊዜ የሚካሄደው ጉባኤ ላይ የአፍሪካ ህብረትም እንደ አንድ አባል ሀገር በይፋ የሚሳተፍበት መድረክም ሆኖ ይጠበቃል። ይህ ከ2 ዓመት በፊት የኛ የኢትዮጵያ ሃይማኖት ተቋማት ጉባኤ ከጂ20 ኢንተርፌስ ፎረም አሶሲዬሽን ጋር ባደረግነው ጉባኤ ላይ በጥሪ መልክ ያቀረብነው አንዱ አፍሪካን ወክሎ 54 አባል ሀገራት ያሉትን አፍሪካን ወክሎ የአፍሪካ ህብረት የጂ21 አባል ሆኖ እንዲሳተፍ ጥያቄ ማቅረባችን ይታወሳል። በዚሁ መድረክ ተመሳሳይ መድረክ ላይ መግለጫም ሰጥተናል። ያ ተሳክቶ በዚህኛው በሚደረገው ጉባኤ ላይ አፍሪካ ህብረት እንደ አንድ አባል ሀገር በይፋ የሚሳተፍበት መድረክ በመሆኑ ትልቅ ደስታ ጉባኤያችን ይህንን ኢኒሼቲቭ ስለወሰደና ይህ እንዲሳካ ምክንያት በመሆኑ ምስጋናችንም ደስታችንም ወደር የለውም ማለት ነው። ከሰሞኑ የሚካሄደው ሶስተኛው የሰላም ግንባታ ላይ ትኩረት ያደረገውን ኮንፈረንስ ከሰላምና ከጸጥታ ጉዳዮች በተጨማሪ የሀገር ገጽታ ግንባታ ላይ ያለው ሚና ከፍተኛ መሆኑን አሻም ብታደመጭበት ለመመልከት ችላለች። ዝቅተኛ የሆነ ደሞዝ፣ የጤና መድህን፣ የትርፍ ሰዓት ክፍያ ዝቅተኛ መሆንና በሰዓቱ አለመከፈል ሌሎች ጥያቄዎች እንዳላቸው የኢትዮጵያ ሚድዋይፎች ማህበር ገለጸ። የዓለም አቀፍ የሚድዋይፎች ቀን በዛሬው ዕለትም ተከብሯል። ኃይለ ገብርኤል ታደሰ ጉዳዩን ተከታትሎታል፣ እንደሚከተለው ያቀርበዋል።
የዓለም አቀፍ የሚድዋይፎች ቀን በዛሬው ዕለት በዓለም አቀፍ ደረጃ ለ34ኛ ጊዜ ሚድዋይፎች በማንኛውም የሰብአዊ ቀውስ ውስጥ ምላሽ ለመስጠት ሚናቸው ከፍተኛ ነው በሚል መሪ ቃል በቅዱስ ጳውሎስ ሆስፒታል ተከብሯል። በመርሃ ግብሩ ላይ ከጤና ሚኒስቴር፣ ከአዲስ አበባ ጤና ቢሮ፣ ከኢትዮጵያ ሚድዋይፎች ማህበር እንዲሁም የቅዱስ ጳውሎስ ሆስፒታል ሚድዋይፎች ተገኝተዋል። የቅዱስ ጳውሎስ ሆስፒታል ሚድዋይፎች ምክትል ኃላፊ ምግባር ጌቴ እንደነዚህ አይነት ፕሮግራሞች ራሳችንን ለማስተዋወቅና ለማሳደግ ሚናቸው ትልቅ ነው ብለዋል። በ2030 የእናቶችን ሞት ለመቀነስ የተያዘውን እቅድ ለማሳካት ከሌሎች ባልደረቦች ጋር በመሆን መስራት ተገቢ መሆኑንም አነስተዋል። የኢትዮጵያ ሚድዋይፎች ማህበር ዋና ዳይሬክተር ፍቃዱ ማዘንጊያ የማህበሩ ዓላማ ጥራት ያለውና ሁሉንም የሚያካትተ የስነ ተዋልዶ አገልግሎትን ሚድዋይፎች እንዲሰጡ ማድረግ መሆኑንና በአሁኑ ወቅት እየሰራቸው በሚገኛቸው ስራዎች የአዲስ አበባ ጤና ቢሮ ላደረጋቸው ስራዎች ምስጋናቸውን አቅርበው እየተሰሩ የሚገኙ ስራዎችንም አነስተዋል። በሚድዋይፎች አድቮኬሲ ላይ የሪስክ አላዋንስ እንግዲህ ጥናት ጨርሰን ከ470 ከፍ የሚልበት አልቆ ለጤና ጥበቃ ገብቶ እንግዲህ ከዛ በኋላ ወደ ፕራይም ሚኒስተር ኦፊስ እንዲሄድ አድርገናል። ይህንን በአጠቃላይ እየሰራ ነው። ሌላው እንግዲህ ሚድዋይፎች ፕራይቬት ክሊኒክ ሚዲየም ፕራይቬት ክሊኒክ እንዲኖራቸው የአሶሲዬሽኑ እሱን ስታንዳርድ ሰርቶ ከስታንዳርድ ኤጀንሲ ጋር እሱ ደግሞ እንግዲህ በሚኒስቴሮች ምንድነው ምክትል ሚኒስቴሮች የሚያጸድቁት ላይ እሱ ላይ ደርሷል። ቴክኒካል እንትኑ አልቆ ማለት ነው። የአዲስ አበባ ጤና ቢሮ ተወካይ የመድረኩ መዘጋጀት አስፈላጊ መሆኑን ገልጸው ትኩረት ተሰጥቶበትም እየተሰራ እንደሚገኝ ገልጸዋል። የኢትዮጵያ ሚድዋይፎች ማህበር ዋና ዳይሬክተር ፍቃዱ ማዘንጊያ አክለውም ሚድዋይፎች እንደ ጤና ባለሙያዎች የተለያዩ ጥያቄዎች እንዳሉባቸው ገልጸው ከነዚህም ውስጥ ዝቅተኛ የሆነ ደሞዝ፣ የጤና መድን አለመኖር፣ የዲዩቲ ክፍያ ዝቅተኛ መሆንና በሰዓቱ አለመከፈል ሌሎች ጥያቄዎችም እንዳሏቸው ገልጸዋል። እንደ አጠቃላይ ጤና ባለሙያ ያለው ችግር ዝቅተኛ የደሞዝ ስኬል መኖር፣ ይሄ ደግሞ አሁን ካለው የኑሮ ውድነት እና አሁን ካለው የቤት ተያያዥ ጉዳዮች ችግር አንጻር ኑሯቸውን ለመግፋት ከብዷቸዋል። በዚህ ላይ ትንሽ ዝቅ ያለ ተከፋይ ስለሆኑ ሚድዋይፎች እጅግ ደግሞ በጣም ተጎጂዎች ናቸው። ሁለተኛ አንድ ሆስፒታል ላይ ብንወስድ ከ60 ባለሙያዎች ውስጥ 9ኙ የጀርባ ህመም አጋጥሟቸዋል። ወደ 8 ሰዓት ቆመህ የምትሰራው ሙያ ነው ይሄና የጤና መድን የላቸውም። ሶስተኛው ሪስክ አላዋንስ ይባላል። ይሄ በሙያ ለሪስክ የተጋለጠ ነው። ደም ከነካህ ለምሳሌ ጉበት ቫይረስ የመተላለፍ እንትኑ በ35 ከመቶ ጉበት ቫይረስ ይችላል። HIV 3 ከመቶ ደም ከነካ የመተላለፍ እድል አለው። እንዳልኩ ረጅም ጊዜ ከመቆም የጀርባ ህመምና የመገጣጠሚያ ህመም ይገጥማቸዋል። ሌሎች ተላላፊ ቲቢ እንደዚሁም አንዳንድ ጊዜ ተፈናጥሮ ይገባባል። አሁን የእንሽርት ውሃ እነሱን የመሰሉ በጣም ብዙ በሽታዎች ተላላፊ ከነሱ የሚመጡ ከደም ንክኪ ጋር በጣም የተቀራረበ ሙያ ነው ይሄ ሙያና እዛው ተጎንብሰህ እዛው ሆነህ ስለሆነ የምታዋልደው በሱ ምክንያት ደግሞ የጤና እክል ይገጥማቸዋል። እሱ ከበር አልተደረገላቸው። ሁለተኛ ደግሞ ለዛ ድሮ የተወሰነች ሪስክ አላዋንስ ሳሙና እንዲታጠቡ ኢሚዲየትሊ ገዝተው እንኳን እንዲታጠቡና ተብሎ የሪስክ አላዋንስ ተወስኖ ነበር። እሱ በዛ ጊዜ የተወሰነች በጣም ዝቅተኛ ናት። አሁን ካለው የኑሮ ሁኔታና እንትን እዚህ ግባ ማትባል ሻይ እንኳን በሰዓት ማትገዛ አይነት ናት። እሱ መጨመር አለበት። የሪስክ አላዋንሱ እሱ ችግር አለ። ሌሊት ያድራሉ። 24 ሰዓት ነው ሰርቪሱ እንደምታውቀው ሌሊት ነው በብዛት መምጥ የሚመጣውና 24 ሰዓት ነው። እሱ ዲዩቲ የሚያዱበት አንደኛ የሚከፈለውም ዝቅተኛ ነው። እሱም በሰዓቱ አይከፈላቸውም። እሱ ችግር አለባቸው። ሁለተኛ ሌሊት ነው እየተመላለሱ የሚሰሩት። በተለይ በገጠር ጤና ጣቢያ አካባቢ የተመላለሱ ይሰራሉ። የቤት ችግር አለ። ኢብን የሚከራይም ቤት አገኙም፣ ሲከራዩም ውድ ነው እና የቤትና የትራንስፖርት ችግር አለባቸው። እነዚህ ሌሎች ባለሙያዎች የሚጋሩትንም ደግሞ በተለይ ለሚድዋይፎች የሆኑትም አሉባቸው። የትምህርት እድል የለም። ሊደርሽፕ ካሪየር ላይ ብዙ እድል የላቸውም። የተወሰኑ ነው የሊደርሽፕ ቦታዎች ያሉት፣ እነሱም አይሰጧቸውም። የጤና ሚኒስቴር ተወካይ ሲስተር አዜብ አድማሱ ከገንዘብ ውጭ ድጋፍ የሚደረግበትን መንገድ ለመስራት በሂደት ላይ እንደሚገኝ ገልጸዋል። በተጨማሪም በቅዱስ ጳውሎስ ሜዲካል ኮሌጅ የሚድዋይፍ ትምህርት ክፍል እንዲከፈትም እየተሰራ ነው ብለዋል። አሁን የያዝናቸው ትልቁ ስራ የሞቲቬሽንና ሪቴንሽን ስራዎች እየሰራን ነው። ከሞቲቬሽንና ሪቴንሽን ስራዎች ውስጥ አንዱ ለሁለት የምንከፍለው ነን ፋይናንሻልና ፋይናንሻል ሞቲቬሽን ተብለው ተከፍለው ለጤና ባለሙያዎች በአጠቃላይ እየሰራን ነው። ለሚድዋይፎችም ሆኑ ለሁሉም ባለሙያዎች በቅርብ ጊዜ ይጸድቃል ብለን የምንጠብቀው ነን ፋይናንሻል ሰፖርት ምናልባት የቤት ምን ሲል ነበር ፍቄ ቅድም
አንዳንዶች በራሳቸው የጀመሩት ስራ አላል ተቋማት እነዛን እንዴት ነው ሳፖርት የምናደርገው የሚል የራሱ ጋይድላይንና መመሪያ ወጥቷል። ይሄ እንዲጸድቅልን እየተሰራ ነው ያለው። ኬር ፎር ዘ ኬር ጊቨር ይላል ራሳችን ማለት ነው። ለኬር ለሚሰጥ ሰው ኬር ይደረግለት ነው ሞቷችን። ይሄንን ለመስራት ቅድም ካልካችሁ ክራይሲስ ጋር ጤና ሚኒስቴር አንዱ ይሄ ሞቲቬሽን ፓኬጅ አዘጋጅቶ ወደ ስራ መግባት ነው። ከሁሉ በላይ ደግሞ ሊሰራ ያሰበው የኤዱኬሽን ስራ ነው። ቅድም ፍቄ ጫፍጫፉን እያነሳው ነበር። ሴንት ፖል ላይ እነ ዶክተር እንዳለ አሁን ያሉት በፊት እነ ዶክተር ማራማዊት እና ሌሎች ኃላፊዎች በነበሩ ጊዜ ተወያይተናል። የተወሰኑ ሳብ ስፔሻሊስቶች ጳውሎስ ላይ የሚጀምሩበት ለሚድዋይፍ ማለት ነው። ለምሳሌ ፌቶ ማተርናል ካለ በፌቶ ማተርናል ከፌቶ ማተርናል ሐኪሞች ጋር ስፔሻላይዝ አድርገው በማስተርስ ሌቭል አንድ ስቴፕ ከፍ እንዲሉ ሚድዋይፎች መስራት፣ ፋሚሊ ፕላኒንግ ስፔሻሊቲ ያላቸውን በፋሚሊ ፕላኒንግ የሚገቡ እንዲኖር ማድረግ። ሌላው ኢንፈርቲሊቲ ላይ እንዲሁ በጣም ብዙ ስራ የሚድዋይፍ ፓርት አለው። በሱ ካሪክለሞች ዲቨሎፕ ተደርገው ሚድዋይፎች ወደዛ ሳብ ስፔሻሊቲ እንዲያገኙ የመስራት ስራ በተለይ ሴንት ፖል ላይ በትኩረት እየሰራ ነው ያለነው ስራ ነው። በኢትዮጵያ በተለያዩ ሰው ሰራሽና ተፈጥሯዊ ምክንያቶች 20 ሚሊዮን ገደማ ዜጎች አስቸኳይ ድጋፍ እንደሚያስፈልጋቸው የተገለጸ ሲሆን ከእነዚህም ውስጥ 1.5 ሚሊዮን ገደማ የሚሆኑ እናቶች አስቸኳይ ድጋፍ በሚፈልጉበት በዚህ ሰዓት የሚድዋይፎች ሚና ከፍተኛ መሆኑን በመድረኩ ላይ ተገልጿል። ለሕክምና መሳሪያዎች ጥገና ይወጣ የነበረውን ወደ 48.7 ሚሊዮን የሚገመት ብር ማትረፍ መቻሉ ተገለጸ። በኢፌዴሪ የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በጤና ሚኒስቴር ላይ ባደረገው ግምገማ የሕክምና መሳሪያዎችን አገልግሎት ለማሻሻልና በአንዳንድ ክልሎች ተበላሽተው የተቀመጡ መሳሪያዎችን መልሶ ጥቅም ላይ ለማዋል ስልጠናዎችን በመስጠት ለጥገና ይወጣ የነበረውን ወደ 48.7 ሚሊዮን የሚገመት ብር ማትረፍ መቻሉን በጥንካሬ የሚነሳ ነው ተብሏል። ከተጠሪ ተቋማት ጋር በመቀናጀት የወባና ሌሎች ተዛማጅ ወረርሽኞችን ለመከላከልና ለማከም የሚደረገው ጥረት ማጠናከር እንዳለበትም አመላክቷል። ቋሚ ኮሚቴው የጤና ሚኒስቴርን የ2017 በጀት ዓመት የ9 ወር እቅድ አፈጻጸም ሪፖርትን ገምግሟል። የቋሚ ኮሚቴው ሰብሳቢ በርቀሳሙ ማሞ በሰጡት አስተያየት ጤና ሚኒስቴር ከተጠሪ ተቋማት ጋር በመቀናጀት የወባና ሌሎች ተዛማጅ ወረርሽኞችን ለመከላከልና ለማከም የሄደበት ርቀት በጥንካሬ የሚወሰድ ነው ብለዋል። በ9 ወሩ አጠቃላይ የቤተሰብ እቅድ አገልግሎት ተጠቃሚዎችን መጠን 81.7 በመቶ ለማድረስ ቢታቀድም አፈጻጸሙ 72 በመቶ መሆኑ የጽኑ ህሙማንን የሕክምና ክፍል የሞት ምጣኔን ለመቀነስ የታቀደው ተግባርን ለማሻሻል አላሳየም ተብሏል። በአፍላ ወጣቶች የሚከሰቱ እርግዝናዎችን ከ13 በመቶ ወደ 9 በመቶ ለመቀነስ ቢታቀድም መቀነስ አለመቻሉ በድክመት የሚታዩ በመሆናቸው ትኩረት ሊሰጣቸው ይገባል መባሉን አሻም ከህዝብ ተወካዮች ምክር ቤት የተመለከተችው መረጃ ያስረዳል። በክልሉ ከሚገኙ የቴክኒክና ሙያ ኮሌጆች ወደ 1 ቢሊዮን ብር ገደማ የውስጥ ገቢ መሰብሰብ መቻሉን የኦሮሚያ ክልል ስራ ዕድል ፈጠራና ክህሎት ቢሮ ለአሻም አስታወቀ። ከውጭ ሀገራት ይገቡ የነበሩት የተለያዩ ምርቶችን በቴክኒክና ሙያ ኮሌጆች ውስጥ በስፋት እየተመረቱ በመሆኑ ቢሮ ካለፉት ዓመታት የተሻለ ገቢ መሰብሰብ እንዳስቻለው ነው የገለጸው። አዲስ እንግዳ ሰው ተጨማሪ አላት። ሙያተኛውንና ሙያውን እውቅና ለመስጠት ያለመ ነው የተባለለት 4 ዋና ዋና ዘርፎችን የያዘው የክህሎት ውድድር በኦሮሚያ ክልል የስራ ዕድል ፈጠራና ክህሎት ቢሮ አዘጋጅነት መካሄዱን አሻም መዘገቧ የሚታወስ ነው። በክልሉ የተካሄደውን የክህሎት ውድድር አስመልክቶ ከአሻም ወቅታዊ ጋር ቆይታ በማድረግ ተጨማሪ ማብራሪያ የሰጡት የኦሮሚያ ክልል የስራ ዕድል ፈጠራና ክህሎት ቢሮ ምክትል የቢሮ ኃላፊ ነስረዲን ቃዲር እንደገለጹት የሚሰሩ ጥናትና ምርምሮች ወደ ተግባር የማይቀየሩበትና በቴክኖሎጂም ለናሙና ብቻ የሚፈለጉበት የቀደመ አሰራር መኖሩን ገልጸዋል። ይህ ችግር ከባለፉት ጥቂት ዓመታት ወዲህ የእሳቤ ለውጥ አምጥቶ ከማሳያነት በዘለለ የማምረትና አገልግሎት እንዲሰጡ የማድረግ ብሎም የፈጠራ መብት የመስጠት ስራ ተጀምሯል ብለዋል። ቢሮው ለዜጎች የአጭርና የረጅም ጊዜ ስልጠናን መስጠቱን ያነሱት ኃላፊው ለበርካታ ዜጎችም የስራ ዕድል መፍጠር መቻሉን ተናግረው በክልሉ ከሚገኙ ቴክኒክና ሙያ ኮሌጆች ለመሰብሰብ ከታቀደው የውስጥ ገቢ ከግማሽ በላይ መሰብሰብ መቻሉን፣ ይህም ካለፉት ዓመታት ጋር ሲነጻጸር ሰፊ ልዩነት እንዳለው ተናግረዋል። ለምሳሌ በአሃዝ ለመጥቀስ ያክል አምና የውስጥ ገቢ በክልላችን ባሉ የቴክኒክና ሙያ ኮሌጆች ውስጥ አጠቃላይ 399 ሚሊዮን ነው የሰበሰበው ነው።
ዘንድሮ በእቅድ ራሱ የተቀመጠው 1.24 ቢሊዮን ብር ነው። ከዚህ ውስጥ ኒርሊ ወደ 1 ቢሊዮን እየተጠጋ ነው አሁን ያለው አፈጻጸም። ያ ማለት አምና ከነበረን 3 እጥፍ ማለት ነው። ቢሮው ካለፉት ዓመታት ጋር ሲነጻጸር ከፍተኛ ገቢ መሰብሰብ ለመቻሉ ከዚህ ቀደም ከውጪ ይገቡ የነበሩ በርካታ ምርቶች ለአብነትም የፈርኒቸር እቃዎች በቴክኒክና ሙያ ተመርተው መውጣታቸው ትልቅ ሚና አለው ያሉት ኃላፊው በተቋማቱ ትላልቅ ማሽነሪዎችም ጭምር መመረት መቻላቸውንና በዚህም የተገኙ ጠቀሜታዎች መኖራቸውን ነው የሚገልጹት። ሁሉም ነገር ከውጭ ካልመጣ አይሆንም የሚለውን የውጭ ሀገርን የመናፈቅ ነገሮችን እየቀነሰ የይቻላል መንፈስ እየዳበረ ያለበት ሁኔታ ነው። የመጀመሪያው ነገር እሱ ስለሆነ ከዛ ስቀጥል ከውጭ ሀገር በዶላር የምናስገባቸው ለምሳሌ ላንሳልሽና ቡልቡላ ኢንዱስትሪ ፓርክ ምናልባት እናንተም ታውቃላችሁ እየገምታለሁ ወደ ሻሸመኔ የሚገኘው ከዚህ በፊት ትላልቅ ታንከሮችን ከውጭ ነገር የሚያስገቡት ዘንድሮ ግን ቡልቡላ ኢንዱስትሪ ፓርክ ውስጥ ያሉ ኢንዱስትሪ ባለሀብቶች ሻሸመኔ ፖሊቴክኒክ ውስጥ ነው ያሰሩት እነኚህን እቃዎች ማለት ነው። ለውጭ ምንዛሪ ይውል የነበረው ወደ ሌላ ነገር ማዋል ይቻላል ማለት ነው። የውጭ ምንዛሪ እያስቀረን ነው። አንዳንድ ኢንተርፕራይዝ ደግሞ ወደ ውጭ ሀገርም ምርቶቻቸውን እየላኩ ነው። በነገራችን ላይ በኮሌጆቹ ተመርተው ለሀገር ውስጥ ፍጆታ ከሚውሉት ምርቶች ባሻገር ባለሙያዎቹ ምርቶቻቸውን ወደ ውጭ ለመላክ እንዲችሉ የገበያ ትስስር እንደተፈጠረም ኃላፊው ተናግረዋል። አክለውም ተቋሙ የስራ ዕድል ከፈጠረላቸው መካከል በቤት ሰራተኝነት ስራ ላይ የተሰማሩ ዜጎች የሚገኙበት መሆኑን አንስተው ወደ 6 ሀገራት ለመላክ ከሀገራቱ ጋር በይፋ ስምምነት ማድረጋቸውን ነው የተናገሩት። ባለፉት 9 ወራት ከእንስሳት ወጪ ንግድ 128 ሚሊዮን ዶላር መገኘቱን የግብርና ሚኒስቴር አስታወቀ። ኢትዮጵያ የእንስሳት ወጪ ንግድን ለማሳደግ የምታከናውነው ተግባር ውጤት እያመጣ መሆኑን የግብርና ሚኒስቴር ግርማ አመንቴ ተናግረዋል። ግርማ አመንቴ የማክሮ ኢኮኖሚ ማሻሻያን ጨምሮ በመንግስት የተወሰዱ እርምጃዎች በዘርፉ ያለውን ተጠቃሚነት እያሳደገ መጥቷል ማለታቸውን አሻም ከግብርና ሚኒስቴር ያገኘችው መረጃ ያመላክታል። ከዚህ ቀደም የኢትዮጵያ እንስሳቶች በጎረቤት ሀገራት ስም ለውጭ ገበያ የሚቀርቡበት ሁኔታ እንደነበር አስታውሰው በአሁኑ ወቅት የኢትዮጵያን ምርት ለውጭ ገበያ በስፋት ማምረት የተቻለበት እድል መፈጠሩን ገልጸዋል። በ2017 በጀት ዓመት ባለፉት 9 ወራት ከእንስሳት ወጪ ንግድ 128 ሚሊዮን ዶላር ተገኝቷል ብለዋል። ይህ ውጤት ትልቅ ነው ያሉት ሚኒስቴሩ ከ2 ዓመት በፊት በአፋር ክልል ወደ ስራ የገባው ሚሌ ኳራንቲን ከፍተኛ ሚና መጫወቱንም አንስተዋል። የእንስሳት ሀብት ትልቅ የውጭ ምንዛሬ የሚገኝበት በመሆኑ ትኩረት ተሰጥቶ እየተሰራ እንደሚገኝ የገለጹት ግርማ አመንቴ በድሬዳዋ ጂጂጋና ቦረና የኳራንቲን ማዕከላትን የማስፋት ስራዎች እየተከናወኑ ነው ብለዋል። እናት ፓርቲ የፌዴራል ዋና ኦዲት በኦዲት ግኝት ያገኘበትን ገንዘብ ለመመለስ ዝግጁ መሆኑን አስታወቀ። ፓርቲው በመግለጫው ከብሔራዊ ምርጫ ቦርድ የተላለፈበትን የበጀት ክልከላ ፖለቲካዊ ውሳኔ ነው ሲል የገለጸው ሲሆን የፌዴራል ዋና ኦዲት በኦዲት ሂደቱ ከምርጫ ቦርድ የተበጀተለትን ገንዘብ ላልተገባ ዓላማ አውሏል ማለቱም ይታወሳል። መሐመድ ንጉስ አብዱ በጉዳዩ ላይ ተጨማሪ ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴራል ዋና ኦዲተር የደረሰውን የኦዲት ምርመራ ግኝት መነሻ በማድረግ ለእናት ፓርቲ በላከው ደብዳቤ ፓርቲው በሕግ ከተደነገገው ውጭ የፋይናንስ አስተዳደሩን እየመራ መሆኑን በዚህ ዓመት የሚሰጠውን የመንግስት ድጋፍ ሊያገኝ እንደማይገባው መወሰኑ ይታወቃል። ይህ የሆነበት ምክንያት ደግሞ የፌዴራል ዋና ኦዲተር ለኢትዮጵያ ብሔራዊ ምርጫ ቦርድ በላከው ደብዳቤ ለማህበራዊ አገልግሎት በሚል ፓርቲው ከመንግስት ያገኘውን የበጀት ድጋፍን ከታለመለት ተግባር ውጭ አውሎ ተገኝቷል በሚል ነው። በመሆኑም እናት ፓርቲ የተላለፈውን የበጀት ክልከላ ውሳኔ አስመልክቶ በዛሬው ዕለት መግለጫ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 1 ቀን 2017 ዓ.ም በቁጥር 1162/1115/371 ለፌዴራል ዋና ኦዲተር በጻፈውና ለፓርቲው ግልባጭ በተደረገ ደብዳቤ መሰረት የፌዴራል ዋና ኦዲተር ለእናት ፓርቲ በ2016 ዓ.ም የተሰጠውን ድጋፍ ብር 1,702,560
61 ከ65 ሳንቲም ኦዲት ማድረጉንና በዚሁ መሰረት የፌዴራል ዋና ኦዲተር መስሪያ ቤት በቀጥታ የኦዲት ሪፖርቱን ለኦዲት ተደራጊ እናት ፓርቲ እንዳላደረሰውና ሪፖርቱ በኢትዮጵያ ብሔራዊ ምርጫ ቦርድ በኩል እንደደረሰው አስታውሶ በዛሬው ዕለት ለአሻም በላከላት መግለጫ አስታውቋል። ፓርቲው በመግለጫው በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 106 እና በመመሪያ ቁጥር 16 ህዝባር 2013 አንቀጽ 20 ህዝባር 2 ፓርቲው ከተደነገገው ውጭ የፋይናንስ አስተዳደር እየመራና እያስተዳደረ የሚገኝ መሆኑን በመግለጽ እናት ፓርቲ በዚህ ዓመት የሚሰጠውን የመንግስት ድጋፍ ሊያገኝ አይገባውም ሲል ቦርዱ መወሰኑን በጻፈው ደብዳቤ እንዳሳወቀው ፓርቲው ለአሻም በላከላት መግለጫ ገልጿል። በተጨማሪም ፓርቲው በመግለጫው ይህንኑ የተጠቀሰውን ገንዘብ ከፓርቲው የባንክ ሂሳብ ወጪ ሆኖ ከታለመለት ዓላማ ውጭ የመንግስት ድጋፍ ገንዘብ እንዲውል ያደረጉት ሂሳቡን በጣምራ የሚያንቀሳቅሱትን 3 የፓርቲው አመራሮች በመተዳደሪያ ደንቡ መሰረት የፓርቲው ፕሬዝዳንት፣ የፓርቲው ዋና ጸሐፊና የፓርቲው የሂሳብ ክፍል ኃላፊ ላይ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 106 ህዝባር 1 ህዝባር ለመሰረት አግባብ ባለው የወንጀል ህግ የፌዴራል ፖሊስ የወንጀል ምርመራ ቢሮ ተገቢውን ምርመራ እንዲያደርግ የወሰነ መሆኑን ቦርዱ አሳውቆናል ብሏል። ቦርዱ የትኛውንም አይነት ውሳኔ ማሳለፍ፣ ውሳኔው የተላለፈበትን አካል ደግሞ ውሳኔውን መቀበል አሊያም አግባብ ባለው ሂደት ውሳኔውን በህግ አግባብ የመቃወም መብት አለው የሚለው ፓርቲው በዚህ ውሳኔው ቦርዱ አላግባብ ወጣ ስለሚለው 38500 ብር ሳይሆን ከጀርባው ሌላ ጉዳይ እንዳለው ለመገመት ግን እንገደዳለን ሲል ቅሬታውን አሰምቷል። በዚሁ መሰረት የፌዴራል ዋና ኦዲተር መስሪያ ቤት አላግባብ ወጥቷል ያለውን ገንዘብ አስመልክቶ እናት ፓርቲ ሲያብራራ የተባለው ወጪ የመሬት መንሸራተት ለደረሰባቸው ወገኖች ለአመራራቸው የቀብር ማስፈጸሚያና ሌሎቹ የተፈጸሙት ወጪዎች በፓርቲው ብሔራዊ ስራ አስፈጻሚና መላው መዋቅሩ ውሳኔ መሰረት ለወጣው ወጪ አመራሮቹን በተለየ መልኩ ተጠያቂ ለማድረግ የተኬደበት ርቀት እንዳሳዘነውም አስገንዝቧል። ይሁን እንጂ ፓርቲው ለአሻም በላከላት መግለጫው የተጠቀሰውን በውንጀላ የተያዘበትን 38500 ለመመለስ ዝግጁ መሆኑን ለፌዴራል ዋና ኦዲተር በፈረመው መተማመኛ ጽሑፍ መስጠቱ ባወጣው መግለጫ አስታውቋል። ተመልካቾቻችን ዜናዎቻችን አሁንም ወደ እናንተ መድረሳቸውን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች ተሻገርን። ማሊ በነገው ዕለት የታቀደውን ሰላማዊ ሰልፍ ተከትሎ ማንኛውንም አይነት የፖለቲካ እንቅስቃሴዎችን አገደች። እንደ አውሮፓውያኖቹ አቆጣጠር በ2020 እና 2021 መፈንቅለ መንግስት ከተካሄደ በኋላ ስልጣን ላይ የወጣው ወታደራዊ መንግስትን ለመቃወም የታቀደውን ተቃውሞ ተከትሎ ማሊ በመላ ሀገሪቱ የፖለቲካ እንቅስቃሴዎችን አግዳለች ሲሉ ባለስልጣናት ገልጸዋል። የምዕራብ አፍሪካዊቷ ሀገር የፖለቲካ ፓርቲዎች ወደ ህገ መንግስታዊ ስርዓቱ እንዲመለሱ ፕሬዝዳንታዊ ምርጫ እንዲካሄድ እየጠየቁ ሲሆን በነገው ዕለትም ሰላማዊ ሰልፍ እንደሚያደርጉ ይጠበቃል። ሆኖም ወታደራዊ መንግስት በሰጠው መግለጫ የህዝቡን ጸጥታ ለማስጠበቅ የፖለቲካ ፓርቲዎችና ሌሎች ድርጅቶች ሌላ ማስታወቂያ እስኪወጣ ድረስ መታገዳቸውን አስታውቀዋል። ባሳለፍነው ሳምንት የተካሄደው የፖለቲካ ተዋናዮች ብሔራዊ ኮንፈረንስ ወታደራዊ መሪ የሆኑትን አሲሚ ጎይታን ለ5 ዓመት ስልጣን በፕሬዝዳንትነት እንዲሰይም መክሯል። ጉባኤው ሁሉም የፖለቲካ ፓርቲዎች እንዲፈርሱና አዳዲስ ፓርቲዎች የሚፈጠሩበት ሁኔታ እንዲመቻች ሀሳብንም አቅርበዋል። ለዚህ ማስታወቂያ ምላሽ ለመስጠት የፖለቲካ ፓርቲዎች ጥምረት ማሊያውያን በኮንፈረንሱ አልተወከሉም በማለት ቀደም ብለው ሰላማዊ ሰልፍ አድርገው ነበር። ዘገባው የሮይተርስ ነው። የፓኪስታን ጦር ወደ አየር ክልሉ የገቡ 25 የህንድ የሰው አልባ አውሮፕላኖችን መቶ መጣሉን አስታወቀ። የፓኪስታኑ ሜጀር ጀነራልና የጦር ቃል አቀባዩ አህመድ ሸሪፍ እንዳሉት ከሆነ በእስራኤል የተሰሩ የህንድ የሰው አልባ አውሮፕላኖች ካራቺና ላሆርንን ጨምሮ የተለያዩ ኢላማዎች ላይ ተሰማርተው ነበር ብለዋል። የህንድ ሰው አልባ አውሮፕላኖች ወደ ፓኪስታን አየር ክልል መላካቸውን ቀጥለዋል። ህንድ ለዚህ ጥቃት ከፍተኛ ዋጋ መክፈሏን ትቀጥላለች ሲሉም ቃል አቀባዩ አክለዋል። በሰው አልባ አውሮፕላኖች ጥቃት ምክንያት አንድ ሲቪል መሞቱንና 4 የፓኪስታን ወታደሮች ቆስለዋልም ተብሏል። የሀገራቱ ውጥረት ይበልጥ እየተባባሰ ህንድ በፓኪስታን ውስጥ የአሸባሪ መሰረተ ልማት ባለቻቸው ኢላማዎች ላይ የሚሳኤል ጥቃቶችን ከጀመረች ከአንድ ቀን በኋላ ነው። ፓኪስታን በጥቃቱ ቢያንስ 31 ንጹሃን ዜጎች መሞታቸውንም ተናግራለች። ፓኪስታን ምላሽ እንደምትሰጥና ከህንድ ጥቃት የበለጠ ከባድ እንደሚሆን በርካታ ወታደራዊ ተንታኞችም ተንብየዋል። ዘገባው የአልጀዚራ ነው።
የትራምፕ አስተዳደር እርዳታ በማቆሙ በኡጋንዳ ለሚገኙ ስደተኞች 50 ሚሊዮን ዶላር አስቸኳይ ድጋፍ እንደሚያስፈልግ የዓለም ምግብ ፕሮግራም አስታወቀ። ናትናኤል በላይነህ የተባበሩት መንግስታት የዓለም ምግብ ፕሮግራም የገንዘብ ድጋፍ ችግር ባለበት በዚህ ወቅት በኡጋንዳ ለ1 ሚሊዮን ህዝብ የሚሰጠው ምግብ ሙሉ በሙሉ የተቋረጠ ሲሆን ይህም ስደተኞች አሁንም በጦርነት ውስጥ ወደሚገኙ ሀገራቸው ይመለሳሉ የሚል ስጋትን ፈጥሯል። በኡጋንዳ የሚገኘው የዓለም የምግብ ፕሮግራም ከ2 ሳምንታት በፊት በዲሞክራቲክ ሪፐብሊክ ኮንጎ፣ ደቡብ ሱዳንና ሱዳን ግጭቶች ሸሽተው ለሚሰደዱ ስደተኞችና ጥገኝነት ጠያቂዎች 50 ሚሊዮን ዶላር ወይም 37 ሚሊዮን ፓውንድ በአስቸኳይ እንደሚፈልግ አስጠንቅቋል። ኡጋንዳ በአፍሪካ ትልቁን 1.8 ሚሊዮን ስደተኞችን ታስተናግዳለች። ባለፉት 3 ወራት ውስጥ 60 ሺህ አዲስ መጤዎችን ወደ ኡጋንዳ ገብተዋል። የተባበሩት መንግስታት ድርጅት ኤጀንሲ እንደተናገረው ከሆነ የተመጣጠነ ምግብ እጦት መጠንም አሳሳቢ ደረጃ ላይ ደርሷል። በከፍተኛ የገንዘብ እጥረት ምክንያት በኡጋንዳ የሚገኘው የዓለም ምግብ ፕሮግራም 1 ሚሊዮን ስደተኞችን ሙሉ በሙሉ ከምግብ እርዳታ ማቋረጡን ኤጀንሲው በማህበራዊ ሚዲያ አስታውቋል። በስደተኞች መቀበያ ማዕከላት ውስጥ የተመጣጠነ ምግብ እጥረት አሳሳቢ ደረጃ ላይ ደርሷል። እናም አጠቃላይ የምግብ ራሽን እስከ 80 በመቶ ተቋርጧል ብሏል ኤጀንሲው። በመጋቢት ወር የዓለም ምግብ ፕሮግራም የምግብ እርዳታ እፎይታን ቀንሷል። የኡጋንዳ የስደተኞች ጉዳይ ሚኒስትር ሂላሪ ኦኒክ ይህ በዩናይትድ ስቴትስና በአውሮፓ ሀገራት የተወሰደው አክራሪ የእርዳታ ፖሊሲ ቀጥተኛ ውጤት ነው ብለዋል። የዶናልድ ትራምፕ የአሜሪካ የእርዳታ ወጪም በጥር ወር ማገድ እና እንግሊዝ በሚቀጥለው ወር የምታወጣውን የእርዳታ ወጪ ከጠቅላላ ብሔራዊ ገቢ 0.58 በመቶ ወደ 0.3 በመቶ መቀነሷ የኡጋንዳ ስደተኞችን የመንከባከብ አቅም ክፉኛ ጎድቷል። ከቀናት በፊት የዓለም ምግብ ፕሮግራም ዋና ዳይሬክተር የሆኑት ሲንዲ ማኬን የትራምፕ አስተዳደር ቃል የገባላችሁን የእርዳታ አቅርቦት እንኳን በቃሉ መሰረት ሰጥቷቸዋል ወይ በሚል ለተነሳላቸው ጥያቄ ከአስተዳደሩ የሚደርሰው እርዳታ ሙሉ በሙሉ ባይቋረጥም ከዩናይትድ ስቴትስ ውጭ ያሉ ሌሎች እርዳታ ሰጪዎችን ፈንድ መቀነሳቸው ጫናውን ጨምሮታል ማለታቸው የሚታወስ ነው። The situation where sometimes the right hand doesn't know what the left hand is doing. We have received some of the funds that were promised, yes, that were in the pipeline. We're not completely there yet. አንዳንድ ጊዜ ቀኝ እጅህ ግራ እጅ የሚያደርገውን የማያውቅበት ሁኔታ እያጋጠመን ነው። ቃል ከተገባልን ገንዘቦች መካከል የተወሰኑትን አግኝተናል። ነገር ግን እስካሁን ድረስ ሙሉ በሙሉ አልደረሰንም። ዓለም ከረሃብ ጋር በተያያዘ በየቀኑ ከሚያጋጥሙን ከነዚህ አደጋዎችና ከነዚህ ችግሮች መካከል ወስዶ ወደ ኋላ እየተመለሰ ነው። ዩናይትድ ስቴትስ ብቻ ሳይሆን የአውሮፓ ሀገራትም የመካከለኛው ምስራቅ ጓደኞቻችን ምንም እንኳን አሁን ትንሽ መሻሻል ቢጀምሩም የእርዳታ ቅነሳ እያደረጉ ነው። It's not just the United States, it's also European countries, it's our Middle Eastern friends, although they're beginning to step up a little bit now, and our Asian friends also. ችግሩ ከአቅማችን በላይ ነው። ዓለም አቀፍ ስደተኞችን ለመደገፍ የሚከፈለው ገንዘብ ቀንሷል። ለዓለም የምግብ ፕሮግራም ለምግብ መግዣ ይሰጥ የነበረው ገንዘብ ተቋርጧል። ስደተኞች ይህ ሁሉ በሚያመጣው ውጤት ሊጎዱ ነው ሲሉ ኦኔክ ተናግረዋል። ከዚህ በኋላ እርዳታ ላይ ጥገኛ መሆን አይቻልም። ትራምፕ መጥተው የስደተኞች ፕሮግራሞችን ለመደገፍ እርዳታዎችን አቋርጠው ነበር። ሌሎች ሀገሮች ደግሞ አብዛኞቹ አነስተኛ መዋጫቸውንም አያከብሩም። የዓለም ምግብ ፕሮግራምና የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በገንዘብ እጥረት ምክንያት በአጠቃላይ ቀውስ ውስጥ ነን ብለዋል። የኡጋንዳ የስደተኛ ጉዳይ ሚኒስትር የሆኑት ኦኔክ የስደት ፈተናን በብቸኝነት መሸከም ለኛ አይቻልንም። ወደፊት ግራ መጋባት፣ ብጥብጥና ጦርነት እንደሚጨምር መተንበይ ቀላል ነው ብለዋል። እነዚህ ስደተኞች በህይወት መኖር ይፈልጋሉ ብለዋል ሚኒስትሩ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ባለፈው ወር 55000 አዲስ የኮንጎ ስደተኞችን ለመደገፍ 44 ሚሊዮን ዶላር ያስፈልገኛል ያለ ሲሆን ተጨማሪ 25000 ስደተኞች በሚቀጥሉት 6 ወራት ውስጥ ወደ ኡጋንዳ ይገባሉ ተብሎ ይጠበቃል። ይህ ፈጣን የስደተኞች ፍሰት በትምህርት፣ በምግብ፣ በመጠለያ፣ በጤናና በአመጋገብ አገልግሎቶችና በንጽህና ውሃ፣ ሳኒቴሽንና የንጽህና መሰረታዊ አገልግሎቶች ላይ ከፍተኛ ጫና አሳድረዋል ሲል የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ተናግሯል። እነዚህ ሁኔታዎች ቀድሞውንም ውስን የሆኑትን ሀብቶችን አጨናንቀዋል። በአዳዲስ ስደተኞች መብዛትም ረጅም ጊዜ የማስኬጃ ጊዜና ለስደተኞች የትራንስፖርት አገልግሎት ጫና የበለጠ ተባብሰዋልም ነው ያለው። አሁን ላይ ነገሮች ሙሉ በሙሉ ተዝረክርከዋል የሚሉት ስደተኞቹ የህይወታችንም ሙሉ በሙሉ ስብስብ አድርጎታል ብለዋል። በምግብ ራሽንና ኩፖኖች እስካሁን በህይወት ቆይተናል። ካሁን በኋላ የምንበላው እንዴት እንደሆነ ግን አናውቅም። ሰዎች ይራባሉና ይሞታሉ ብለዋል። ያለምንም ምግብ ሰዎች ወደ መጡበት እንዲመለሱ ወይም የሚበላ ነገር ለማግኘት በህገ ወጥ ተግባር እንዲሳተፉ ሊገደዱ ይችላሉም ተብሏል። ዝርዝር ዘገባውን ስናዘጋጅ ዘጋርዲያንና ፒቢሲ ኒውስን በእማኝነት ተጠቅመናል። ተመልካቾቻችን ለዕለቱ ያሰናዳናቸውን የአሻም ምሽት ዜናዎቻችንን ከመቋጨታችን በፊት ዋና ዋና ርዕሰ ጉዳዮችን ደግመን እናስታውሳችሁ። የሰላም ግንባታ ላይ ትኩረት ያደረገ ዓለም አቀፍ ጉባኤ ሊካሄድ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። ዝቅተኛ የሆነ ደሞዝ፣ የጤና መድህን፣ የትርፍ ሰዓት ክፍያ ዝቅተኛ መሆንና በሰዓቱ አለመከፈል ሌሎች ጥያቄዎች እንዳላቸው የኢትዮጵያ ሚድዋይፎች ማህበር ገለጸ። ባለፉት 9 ወራት ከእንስሳት ወጪ ንግድ 128 ሚሊዮን ዶላር መገኘቱን የግብርና ሚኒስቴር አስታወቀ። ከውጪ የትራምፕ አስተዳደር እርዳታ በማቆሙ በኡጋንዳ ለሚገኙ ስደተኞች 50 ሚሊዮን ዶላር አስቸኳይ ድጋፍ እንደሚያስፈልግ የዓለም ምግብ ፕሮግራም አስታወቀ።
ለዛሬ ዕለት ሐሙስ ሚያዝያ 30 ቀን 2017 ዓ.ም የተሰናዱ የአሻም የምሽት ዜናዎች በዚሁ ተቋጭተዋል። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደረኩኝ። ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን ለማግኘት ማህበራዊ ድረገጾቻችንን ማለትም ፌስቡክ፣ ቴሌግራም፣ ዩቲዩብ እንዲሁም ቲክቶክ የማህበራዊ ትስስር ገጾቻችንን ሰብስክራይብ፣ ፎሎ እና ላይክ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን!